ያኔ ጀግና ነኝ እኮ ትናንትና ተናግሬ ነበር እኮ። ምን ብያችሁ ነበር? ቪዲዮውን ስሙት። ነገ አርግዣለሁ ብላ ትመጣለች ብያችሁ ነበር። ብያችኋለሁ አላልኳችሁም? አያችሁ፣ አርግዘሽ ነው እንዲጠፋሽው ሀቢብቲ የገልቢ አረግሽ እንዴ? ኦ አብሬሽ ሁለት ሚስቶች አስረገዝክ እንዴ? ኧረ ኢየሱስ እንዲሁ ከሄርሜላ ግን ማርያምን የምሬ ነው የምልሽ ለዩቲዩብ ብር ብለሽ አንቺ እንደዚህ ለምን ትወርጃለሽ? ማርያም ጥሩም እኮ አይደለም ላንቺ ለነገ ለህይወትሽ፣ ነገ ለምታፈቅሩ ባልሽ፣ ለምታገቢው ባልሽ እኮ ጥሩ አይደለም እኮ እንደዚህ መሆን፣ እውነት ለመናገር ማለት ነው። አርግሻለሁ አትበል ነገረችህ። አርግዣለሁ አለችህ። ለዛ ነው የዛን ሁሉ ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋላት። ሳትመካከሩ ነው እንዴ? ሳትመካከሩ ነው ያደረግሽው? መመካከር እኮ አለባችሁ ስታረግሽ ነው። ሩታ ሳትቀርም ደም ብለሽ ነው ፈልገውም ወይ የሚለውን ነገርም አላውቅም። አርግዣለሁ አብሻ በኦዲየንስ ላይ ትጫወታላችሁ። ጢባ ጢቦ ማለት ነው። ለነገሩ ደግ አረጋችኋቸው። ይገባችኋል፣ ኦዲየንሶች ይገባችኋል። ጢባ ጢቦ ትናንትና ሄርሜላ ቤት ኮሜንት ገብተው ተረድተንሻል፣ ያለሽበት ሁኔታ ተረድተንሽ። ምንድን ነው የተረዳችኋት? ምን ሆና ነው የተረዳችኋት? ምን ሆነች? ምንም አልሆነችም እኮ። ዝም ብላችሁ ለምን ታሽቃብጣላችሁ? በማርያም አታሽቃብጡ እስኪ። እሷ ድራማዋን እየሰራች ነው፣ ስራዋን እየሰራች ነው። ዝም ብላችሁ ባታሽቀብጡ ጥሩ ነው። እውነቴን ነው የምላችሁ። ሲጀምር የሚሰሩት ተመካክረው ነው። ይኸው ትናንትና አልናገርም ያለችበት ምክንያት አንድ ላይ ሆነው ተመካክረው አርግዣለሁ በይ የጠፋሽበት ምክንያት ተብላ ነው ዛሬ አርግዣለሁ ያለችው። አቤል የምሬ ነው። አብሽ በእናትህ እንዳሸሸኝ በእግዚአብሔር እግዚአብሔር አትበይ። እግዚአብሔር አይጠራም። ማርያምን እግዚአብሔርን አትበሉ። የውሸት ስራ እየሰራችሁ እሺ። እዚህ ጋር ማርያም እግዚአብሔር መድኃኒዓለም መቀለጃ አይደለም። እዚህ ጋር ሚዲያ ላይ እየመጣችሁ የውሸት ስራ እየሰራችሁ በውሸት አትማሉ። እዛው የምትሰሩትን ስራ እዛው በውሸታችሁ ኑሩ። እውነቴን ነው። እዚህ መቀለጃ አይደለም ባላት። ኦኬ እንድትርቀኝ አልፈልግም፣ ግን ደግሞ አላውቅም። ያንተ ፍላጎት ይሁን አይሁን አላውቅም። ቤተሰቦች ይሄን ነገር ይቀበሉታል ወይ አይቀበሉትም አላውቅም። ምናልባት ጥሩ ሁኔታ ላይ ላትሆን ሁለት ሚስት ይፈቀዳል እንዲ አብርሽ? በእናንተ እንግዲህ ምን ነው ለምቦጭህን ጣልክ ስላለህ አላውቅም፣ ግን ደግሞ በእናትህ አትራቀኝ፣ አትሸሽም። ቢያንስ ያኔ አብራችሁ ስትተኙ ነው። ያኔ ይዛ የተነሳችሁ አብራችሁ ስትተኙ ስልክ ማንሳት ያቆምኩ ቀን ጀምሮ ነው ይህን ነገር ያወቅኩት። ሆን ብለሽ እንዲ እውነትም ቢሆን እኮ ሆን ብለሽ ነው እንጂ ያረግሽው። አሁን ላይ ብዙ ነገር አለ። ሀቢብቲ ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ይብዛ። በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጥ። ወዳችኋለሁ። ወደ ቪዲዮ ከዛ በኋላ ከራሴ ጋር ደግሞ እየሞከርኩ ነበረ። የቤተሰቦችን ነገርም እንዴት አድርጌ ነገሮችን ማስተካከል እንዳለብኝ እና አንተ እንዴት ነው የራሴ ማድረግ ከዚህ በላይ እንዴት አድርጌ የራሴ እንደማደርግ ግራ ስለገባኝ ነው። አቤት በዚህ ልምጣ ብለሽ አረግስኩ ብለሽ አብርሃምን ላንቺ ልታረጊ ነው አይደል? አየየየ አይሳካልሽም። በጣም እየተጨነቅኩኝ ነበር። የምትገርሙ ናችሁ። ለማንኛውም እውነት ለመናገር እኔ ምንም ልል አልችልም። በጣም ነው የተገረምኩት ማለት ነው። እንዲያው አቤላ የምትባለው አሽቃባጭ እንደው አንተ ወንድ ታተውን ሴታ ሴት ነው። ይቅርታ አድርግልኝና ማለት ነው። አንተ ማለት አሽቃባጭ ማለት ነው። አሽቃባጭ ናት፣ የምር አሽቃባጭ አሽቄ። ወይ ደስ ይላል እኮ ወንድሜ እኮ ልጅ አገኘ። ይሄ እኮ ደስታ ነው። አንተ ለሩታ ያልሆን አሽቃባጭ ለማንም መቶ ሰው አይደለም። እሺ አሽቃባጭ ነህ። ማርያምን በጣም ነው እንትን የምልህ በየቦታው እንዲያርክ እንዲርጎ ዝም ብዬ ጥልቅ ጥልቅ እያልክ ማርያምን እንዲህ ወንድ ልጅ ሁን። እውነት ስነግርህ
ወንድ ልጅ የሚያምርበት ወንድ ሲሆን ነው፣ ኮስተር ሲል ነው። ይህ ሴት ልጅ ወሬ እየለቃቀም ኝኝኝ የምትል ሰውዬ ማለት። እችኛዋ ደግሞ ደስ ብሎኛል። ደስ ብሎሻል እንዴ? እባክሽ ሴት ሆናችሁ ሴትን የማትረዱ ናችሁ እንዳለ ማለት ነው። እውነቴን ለመናገር ሰው ባላይ መተሽ ጠልጥል ብለሽ አሁን አረገሱ ቤተሰቦች ይወዱታል አይወዱትም አይደብርም? ቢሆንም ባይሆንም ያንቺ እንደዚህ ወጥሽ አርገሻለሁ ካንተ ማለትሽ ራሱ ራስሽን ዝቅ አርገሻል። እውነቱን ስነግርሽ ከሚባል በላይ እንዲህ ብረት ነው ብለሽ ለዩቲዩብ ብር ብለሽ ብር ይመጣል ይሄዳል። ሀቢብቲ ምንም ሀብታሙም ዲሃውም አንድ ጉርጓር ነው የሚገባው። አንድ ጉርጓር ነው የሚገባው። የለበሰውም የበላውም ያጌጠውም ሀብታሙም ዲሃውም አንድ ጉርጓር ነው የሚገባው። እናንተ ይህንን እንደዚህ እየዋሹ እንደዚህ እየተናገሩ ብር መሰብሰቡ በእናንተ ቤት አንደኛ ጎበዞች ተበላችኋል። ይሄ ግን የሚረባ አይደለም። ምንም ነገር ቢሆን ፈጣሪ የባረከው ፈጣሪን ሳያስቆጥ የተሰራ ስራ ነው ደስ የሚለው ስራ፣ ክብርን ጠብቆ ማለት ነው። ስንት ጊዜ ነው የምትዋረጂው? በሰው ባል ላይ መተሽ ተደርበሽ ትንሽ እንትን አይከብድሽም? እውነቴን ነው የምልሽ፣ ይከብዳል እኮ ነገ አንቺ የምትይዙ ህይወት አይከብድሽም? ነገ የምታገቢው ወንድ ይሄን ቪዲዮ መጥቶ ያይብሽም? ያይብሻል። ህይወትሽ አይመሰቃቀልብሽም? ነገ ጧት መቼም አብርሃም ላንቺ ባል አይሆንሽም። ስለዚህ ህይወትሽ አይመሰቃቀልብሽም? ይመሰቃቀልብሽም። የምሬ ነው። ሴቶች ራሳችሁን አስከብራችሁ ራሳችሁን እንትን ብላችሁ ስትር ብላችሁ ስሩ። ዛሬ ያየሁት ነገር እውነት እስቲ አንድ ጥያቄ ልጠይቃችሁ ዛሬ። እውነት ቤዛ የማርክ ፍቅረኛ እውነት ሽማግሌ ተልኮ ነው ውዶች? ወይስ ደግሞ የሽምግልና ቪዲዮ ከሌላ ቤት ቆርጣ አምጥታ መሀል ላይ ያስገብታ ነው? አልገባኝም ውዶች። እስኪ ዛሬ የማርክና የቤዛ እውነት ቤዛ ሽማግሌ ተልኮ ነው? እኔ አልገባኝም። ይሄ ከሆነ በቃ የሚዲያ ፍቅር ውሸት ነው ማለት ነው። በቃ በአጠቃላይ ማለት ነው። ሁሉም እያስመሰሉ ነው ሚዲያ ላይ ማለት እችላለሁ በዚህ አጋጣሚ ማለት ነው። እና ዛሬ ቤዛን አይቼ ቪዲዮውን አይቻለሁ፣ ግን በቃ እነሱ ያሉበት ቤት እና ሽማግሌዎቹ ያሉበት ቤት በፍጹም አንድ አይደለም። በቃ እና የውሸት ነው፣ ፕራንክ ነው የመሰለኝ የቤዛም ማለት ነው። እና ምን ትላላችሁ እስኪ? ይሄ ከሆነ እኔ በጣም ነው የምገረመው የእውነት እውነቴን ነው። ብቻ ሚዲያ ላይ የመጣችሁ ለቢው ፍቅር ማር የምትባባሉ ከሆነ በጣም ያስጣላል። በአጠቃላይ የእውነት በእናንተ እንዲሁም ሚዲያ ላይ ባላችሁ ሰዎች እኛ ስንመለከታችሁ እንደዛ ከካሜራ ጀርባም እንደዚህ አይነት ፍቅር ያላችሁ ነው የሚመስለን። ነገር ግን ከካሜራ ጀርባ በፍጹም ሚዲያ ላይ እንደሚያሳዩት ፍቅር የላቸውም ነው የሚመስለኝ። በቃ በአጠቃላይ ካሜራ ጀርባ ውሸት ነው። ካሜራ ላይም ለመሸቀል ይመስለኛል እንደዛ የሚሆኑ። በቃ የተረዳሁት ነገር ቢሆን ይሄ ነው። ዛሬ ደግሞ ኤፍሬም እና ወንድሙ ሲጣሉ ነበረ፣ እውነት ለመናገር ማለት ነው። ዛሬ አብርሽ ምን አለ? በአንቺ ምክንያት ከወንድሜም ጋር ተጣልቻለሁ። እኛ ላያችሁ አይደለ? አብርሽ ሲጀመር ሴት ልጅ አረገዝኩ ስትለው ደስ አይለውም። ሴት ልጅ ሳታረግዝ ብቻ ሽንጧን እየወዘወዘች አብራው እንድትሆን ነው የሚፈልገው። አንቺ እንዲታረግሽ አልፈለግም እኮ። አንቺን የሚፈልግሽ ምን ነው? ሽንጥሽ ወዝወዝ እያረግሽ ሲያሰኘው ሀይ እንዴት ነው ሀቢብቲ? ኦኬ ልጅም አለው መች ልጅ ፈለገ? ልጅ አለው አይደል እንዴ? ሁለተኛም እኮ አርግዛለታለች። ስለዚህ ምን አንቺ ምን ልጅ አስረገዝሽ? አንቺ የሚፈልግሽ ለዛ እንትን ለማለት ነው፣ ሀይ ለማለት ነው። እና ይህንን አልተረዳሽም መሰለኝ። እንግዲህ በቃ ይህንን ነው የምለው። አቤላ ስለአንተ ማውራትም አልፈልግም። ትልቁ አሽቃባሽ ስለሆንክ በጣም ነው እንትን የምትለው። ውድ አድማጭ ተመልካቾች ቪዲዮ ይህን ይመስላል። ከወደዳችሁት ላይክ ሼር አድርጉት። ሀሳብ አስተያየታችሁን ስጡ። እወዳችኋለሁ፣ አከብራችኋለሁኝ። ይሄን ለማለት ነው የመጣሁት። እውነት እኔ ዛሬ ቤዛ ማርክን ሁለት እንደዚህ አድርገው ከሆነ ኧረ በኢየሱስ በጣም ይደብራል ብዬ ነው የማስበው። በእርግጥ ማርክም ስህተተኛ ነው። ስትር ብሎ አንድ ሰው ሚስቱን በስነ ስርዓት መያዝ ሲችሉ ሚዲያ ላይ መነገጃ የሚያደርጓቸው ነገር ያስጠላል። በአጠቃላይ መነገጃ ነው የሚያደርጓቸው። በቃ መነገጃ፣ ትልቅ መነገጃ